فاسألوا أهل الذكر إن كنتم لا تعلمون ያው ግቢው የታጠረና የተለየ ከሆነ ያው የመስጂድ ወቅፍ ውስጥ ይካተታልና ችግር የለውም። ተሒየቱል መስጂድ ይሰገዳል ማለት ነው። በተቻለ አቅም ግን ግንባታው ውስጥ ገብቶ ቢሆን የሚናገር አዎ ይችላል። አርፍዶ የመጣ ሰው ችግር የለውም። መንገድ ላይ የሚሰገድ የለም። መንገድ ላይ ይሰገዳል። ግን መንገድ ላይ ሐታ ሞልቶ ሰልፉ ተያይዞ የተቀጣጠለ ቢሆን ራሱ ተሒየቱል መስጂድ አይሰገድም። መስጂድ ውስጥ አይደለም። ግልጽ ነው። ያኒ ተሒየተ ሻሪዕ የሚባል ነገር ማለት የመንገድ ሱቆቹ መስጂድ ውስጥ አይካተትም። ግልጽ ነው። አብዛኛው ጊዜ ደግሞ ሱቆች በራቸው በውጭ በኩል ነው አይደለም። ሱቆች በውጭ በኩል ከአጥሩ በውጭ በኩል ነው እና ብዙ ዕለሞች እንደሚገልጹት ይሄ ተጽዕኖ አለው። መግቢያው በውጭ ነው በውስጡ ነው የሚሉት ተጽዕኖ አለው። ምክንያቱም አካል ነው የዚህ ወይስ አይደለም የሚለውን ለመወሰን ይረዳልና ማለት ግልጽ ነው። ፓርኪንግ የተባለው ለፓርኪንግ ብቻ የተለየ ቦታ ከሆነ ይሄም የመስጂድ አካል አይደለም። መጀመሪያ ወቅፍ ሲደረግ ሲታሰብ ይሄኛው ለወቅት ፓርኪንግ ብቻ ነው እንጂ መስገጃ ቦታ አይደለም። ቢሞላ ራሱ የማይሰገድበት ነው ቢባል ጠባን ቢሞላ ቢሰገድበትም ፍርዱ ላይ ተጽዕኖ አያመጣም። መስጂድ ብቻ ሳይሆን ከመስጂድ ውጭም ስለሚሰገድ ማለት ነው። ግን በዚህ መልኩ የተለየ ከሆነ ይሄ የመስጂድ ሁክም አይዝም። ግን ያው የመስጂድ ግቢ ነው ለሁለቱም ያገ ማለት መስገጃ ቦታ ነው። ግን መኪናም ራሱ ሲመጣ የሚቆምበት ነው ከተባለ በዚህ አይነት ሁኔታ ላይ ይሄኛው እንደ መስጂድ ይቆጠራል ማለት ነው። ለፓርኪንግ አስቀድሞ የተወሰነ ከሆነ ልክ እንደ ሱቆቹ ነው የሚታየው። ምክንያቱም ዋናው ቁም ነገር ምንድን ነው? ሰዎች ይህንን ለመስጂድ ብለው ወቅፍ ሲያደርጉ በውስጠ ታዋቂነት የወቅፉን አፈጻጸም የሆኑ ኃላፊነት የሚሰማቸው ኮሚቴዎች ወይም ደግሞ የሆኑ አካላት እንዲከፋፍሉት ኃላፊነት ሰጥተዋል። እና ወቅፍ ደግሞ ማለት በማይሸጥ በማይቀየር በማይወረስ መልኩ አንድ ነገር ለሆነ የዒባዳ ወይም ለመልካም ስራ እንዲውል ለምሳሌ ለመስጂድ እንዲውል ሲገደብ በዚህ ሁኔታ ላይ አንድ ሰው የተናገረ ወቅፍ አድራጊ የተናገረው ንግግርና የነየተው ነገር ነው ተጽዕኖ የሚያሳድር። ከሁሉ በፊት ቅድሚያ የሚሰጠው ይሄ ነው። ግልጽ ነው። ግን በመስጂድ ጉዳይ ላይ አብዛኛውን ጊዜ ሰዎቹ ለምሳሌ ብር ሲያዋጡ ይሄኛው ለዚህ ይሁን ያኛው ደግሞ እንዲህ አይነት ቦታ ላይ ይረፍ የሚለውን ነገር ለጌታ አይናገርም። ኃላፊነቱን ለማን ነው የሚሰጡት? የተወሰኑ ሰዎች ኃላፊነት ላለባቸው ሰዎች ሰጥቷል። እና ይህንን ኃላፊነት የተሸከሙት ሰዎች በዚህ በተሰጣቸው ስልጣን መሰረት መጨረሻ ላይ ነው የሚወስኑት። ገብቷችኋል? የትኛው ለየትኛው ይሆን እና በውስጥ ታዋቂነት አብዛኛውን ጊዜ መስጂድ ሲገነባ ይሄ መስጂድ ገቢ ስለሚያስፈልገው ያኛው ለምሳሌ ለሱቅ ይሆን ይሄ ለፓርኪንግ ይሆን የሚል ሊኖር እንደሚችል ስለሚታሰብ ይህ ችግር የለውም እና በዚህ መሰረት አስለን እነዚህ ቦታዎች የመስጂድ ፍርድም ስለማይዙ የሚደረገው ክፍያ ችግር የለውም። የሚደረገው ክፍያ ችግር የለውም እና ይህም ብቻ ሳይሆን እንደ ሽያጭ ሙሉ ለሙሉ የሚታየም አይደለም። ሐዲስ ላይ ሐዲስ ውዝግብ አለበት። የመጣው ክልከላ መሸጥ ነው። መሸጥ ቀጥታ ሸቀጥን አስምጥቶ መስጂድ ውስጥ መሸጥ ማለት ነው። ግን መስጂድ ውስጥ የሆነ ለምሳሌ አገልግሎት ይሰራ መስጂድ ውስጥ የሆነ ነገር ቢበላሽ አገልግሎት የሚሰራ ሰው መጥራታችን አይቀርም አይደለም? ደሞዙን እንከፍለዋለን አይደለም? እና ያ ደሞዙን መክፈል እዚህ ውስጥ ይካተታል ብሎ መደምደም ይከብዳል። መልእክተኛው ዓለይሂ ሰላቱ ወሰላም የሆኑ ሁለት ሰዎች ሲጫጫሁ ተመለከቱ ወይም ሰሙና ወጣ ብለው ያው አንዱ ዕዳዬን ለምን አልከፈልከኝም በሚል ነው የተጫጫሁትና ወጣ ብለው ለአንደኛው ሰሓቢ አሻረ ኢለይሂ አን ዳዒ ነስ ማለት ግማሹን ተውለታል ሲያስማሙ ማለት ረሱል ሰለላሁ ዐለይሂ ወሰለም ይህን አይነት ምክር ሲሰጡ እንግዲህ አይቶ ምንድን ነው የሚለው ሰውዬው እሺ ነው እምቢ የሚል ሰሓቢ የለም በብዛት አይደል። ስለዚህ በቃ እሺ ያለ ይሄ የሚያሳየው ምንድን ነው? ኢቅቲዳ ማለት ዕዳን መክፈል ይቻላል። ግልጽ ነው። ዕዳው በንግድ ወይም በሽያጭ የተነሳ አይመጣም ቢሆን ማለት ነው። ወሊዛሊክ ለምሳሌ አንተ ሙዕተኪፍ ሆነ መስጂድ ውስጥ አትሸጥም አትቀይርም፣ ሙዕተኪፍ ባትሆንም ተመሳሳይ ፍርድ ነው የሚሰጠው መስጂድ ውስጥ ካለ ድረስ እና
ደውለህ ምግብ የሚያመጡልህን ሰዎች ማለት እንደዚህ አይነት ምግብ ከላካችሁልኝ ሰውየውን ወክላችሁ ማለት ነው እናንተን ወክሎ የሚያመጣው ሰው ጋራ ያው ክፍያውን እከፍላለሁ ብለህ አንተ የተዋዋልከው ውል በስልክ ራሱ ሽያጭ ሳይሆን ቃል ኪዳን ብቻ ከሆነና ከዛ ሽያጭ የሚፈጸመው ሰውየው ከመጣ በኋላ ከሆነ ያንን ደግሞ ስትከፍል ያው መስጂድ ውስጥ ሳይሆን ከግቢ ወጥተህ ከሆነ ሽያጭ አይደለም ማለት ነው። ማለት መስጂድ ውስጥ የተፈጸመ ሽያጭ የለም ማለት ነው። ማዕነሁ ያው ከዚህ በፊት እንዳልኳችሁ ሐዲሶቹን ስናስተውል የሚያሳዩት ሽያጭ የተከለከለው እቃ ይዞ መጥቶ መስጂድ መሸጥ ነው፣ ሰው ስለሚገኝ ማለት ነው። ብዙ ሰው እንግዲህ የት ነው እቃ ሊሸጥ? ገበያ ሰው የሚገኝበት ቦታ ላይ ነው የሚገነባው አይደል? አሁንም በብዛት ሰው ስለሚገኝ ብለዋል ሰው እቃ ለመሸጥ ይዞ ቢመጣ ይሄ ያስወቅሰዋል። ግን እዚህ ሆነ ሌላ ሰው ጋር ለምሳሌ የምትነጋገረው ንግግር እዚህ ውስጥ ይገባል ወይ? ይሄ ያው የውዝግብ ርዕስ ነው። አብዛኞቹ ዕለሞች አሁን ይገባል ነው ብለው ሙሉ ለሙሉ ይከለክላሉ። ግን ሐዲሶችን ስናስተውል እቃን ወይም ሸቀጥን ይዞ መጥቶ የሚሸጠው ነገር ሲሆን እዚህ ውስጥ የሚካተተው ማለት ነው። ሀዛ ወላሁ አዕለም ወሰለላሁ ዐላ ሙሐመድን ወአሊሂ ወሰሕቢሂ አጅመዒን። ነሲሐቲ ኢስላማዊ እውቀት ለሁሉ